ትልቅ ጦርነት ከፊታችን የሚጠብቁን ሁለት አሉ። እግዚአብሔርን ሲሳደቡ የነበሩ የሐሰት አስተማሪዎች፣ እነዚህ ሁሉ ከሞት ተነስተው በክርስቶስ ፍርድ ወንበር ፊት ቆመው ፍርድ ይሰጣል። ፍቅር የሌለን ሰዎች፣ የተኮራረፍን ሰዎች ጥንቃቄ አድርጉ። ስለዚህ ህይወት የግል ነው። ባል ክርስቲያን ስለሆነ ሚስት በስም ክርስቲያን ልትሆን ትችላለች። ግን በበጉ ደም የነጻ ሰው ሁሉ የዛን ጊዜ ወደ ሰማይ ይወሰዳል፣ ወይም በአየር ኢየሱስ ክርስቶስን ለማገናኘት ይነጠቃል። ማህተሙን ሊፈታ ይሄ ማህተም ምንድን ነው? እሱ የዘላለም መንግስትን የሚያስገኝልን ማህተም ነው። ማህተሙ ባይፈታ ኑሮ የዘላለም መንግስት የለንም። እሺ፣ እንዴት አመሻችሁ? አጭር ጸሎት አድርገን ወደ ፕሮግራማችን እንሄዳለን። ቅዱስ የሆንክ እግዚአብሔር አምላካችን እናመሰግናለን፣ እችን ጊዜ ደግሞ ስለሰጠህን። አምላካችን ሆይ በማካከላችን አንተ ተመላለስ። የክፋት ኃይላት ጉልበታችንን ሊበሉ ያሉ ቃልህን በትኩረት እንዳንመለከት የሚያደርጉ ሀሳባችንን የሚሰርቁ ሁሉ በኢየሱስ ክርስቶስ ስም ከእግራችን በታች የተቀጠቀጡ ይሁኑ። እግዚአብሔር አምላካችን አንተ ብቻ ታይ፣ ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን። ባለፈው ጊዜ ያው የዮሐንስ ራእይን እየተመለከትን ሰባቱን አብያተ ክርስቲያናት የጌታ የኢየሱስ ክርስቶስ የመጨረሻው ዘመንን ወይም ደግሞ ዳግም ምጽአትን ስንመለከት 6 ክፍሎች አሉት። አንደኛው የመጨረሻው ዘመን ምልክቶች ናቸው። ሶስተኛው ስለ መከራው ዘመን ወይም ታላቁ መከራ ይባላል። በእንግሊዝኛ ትሪቢሌሽን ይሉታል። የታላቁ መከራ ዘመን ነው። አራተኛ የጌታ ኢየሱስ ክርስቶስ ዳግም ምጽአትና የአርማጌዶን ጦርነት